ወይኔ ዶርጉ ወይኔ ጀማ ዶርጉ ተጎዳ። በእናታችሁ እንዴት አንጀቴን እንደበላኝ እንዴት ማለት ነው እንዴ ምን ሆኖ እንነካው ደግሞ እኮ ለ10 ሳምንት ነው። 10 ሳምንት ማለት እኮ ኦልሬዲ እኮ ፕሪሚየር ሊጉ ሊያልቅ ራሱ ጥቂት ጨዋታዎች ነው የሚቀሩት። ከዛ በኋላ እንደዛ የባሎን ዶር አሸናፊ መሆን አለበት እንዳላላችሁ እንደዛ እንዳላቀናበራችሁት። አይ እኔ ተጫዋች ጉዳት ላይ ማለት ነው የሚደሰት ሰው ምናምን ሳይ በጣም ነው የምናደደው። የምሬን ነው የምላችሁ። እንደዚህ አይነት ነገር አቁሙ። ጥሩ አይደለም። መደሰት አስፈላጊ አይደለም እንደዚህ አይነት ነገር ላይ ጀማ። ለማንኛውም በቃ ምን ማድረግ ይችላል? ምንም ማድረግ አይቻልም። በቃ አይዟችሁ። ላበረታችሁ ነው የመጣው። እኔ ደብሮኛል። የምሬን በቃ መጎዳት አልነበረበትም። እናንተ አላችሁ እኮ እንደው እኛ ተጫዋች ተጎዳበት የእንትናን ያደርግለት እኛ እንደዛ አለ። እኔ አሁን ደብሮኛል። በጣም ነው የደበረኝ። ገብቷል አይደለ? ተጫዋች መጎዳት የለበትም። ደግሞ ጥሩ አቋም ላይ ነበር እኮ ታውቃለህ። ምን ሆኖ ነው በእናትህ? አይ ገና ኩኛ ገና ብሩኖ ደሞ ጥሩ ነበረ ሲጎዳ። ፎቃቃ ወያላ ነህ። እግዚአብሔር ነጢ ነህ። አራተኛ ነን፣ አንደኛ ናችሁ። እንደው ዶርጉ 2 ጨዋታ 3 ጨዋታ አሪፍ ቢሆን ተጎዳ ብሎ ቪዲዮ መስራት ፎቃቃ ወያላ የመልክ ክፋት። ይኸውልህ የኛ ተጫዋች ተጎዳም አልተጎዳም ኤምሬትስ ላይ ተሰጥቷል። you will never recover from that። በጣም ረጅም ጊዜ የምናወራው ጨዋታ ነው። ማስቲኪኒውን እንዳዘነ ሰው ኩኛም አለ ገና በዚህ አይነት ሌላም ቦታ ሄዱ እኛ ላይ። ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች በጣም የሚያሳዝን ዜና ነው። የምር እኔ በጣም ነው ያዘንኩት። ፓትሪክ ዶርጉ ለ10 ሳምንታት ተጎዳ። ብሩኖ ምን የመሰለ እኮ አቋም ላይ ነበር። እናንተ ተጫዋች ሲጎዳ ግን እንዴት ያሳዝናል። 10 ሳምንታት ነው የተጎዳው። ኦልሞስት እኮ በጣም እኮ ፕሪሚየር ሊጉ አለቀ በሉት። ይሄን የመሰለ አቋም። ወይኔ ዶርጉ አይዟችሁ የማንቸስተር ደጋፊዎች። ዶርጉ ባጣታ የወያናው ጌታ ተጎዳብኝ። ችግር የለውም። ስራውን ሰርቶ ነው። ስራውን ጨርሶ ነው። እኔ ወያላውን ካላም ካለቀለቀልኝ በኋላ ምን ይሰራልኛል? ይረብ፣ ይተኛ፣ ይብላ፣ ይጠጣ። በቃችሁ። የምሬ ነው። እናንተ እኮ የ9 ዓመት ታሪክ አግኝታችሁ በቃ ዋጋውን ነው። በቃ ችግር የለውም። ምንም አባቴ ቁጭ ብሎ የሚበላ አይደለም። እናቃለን እኮ የማንቼ ቤተሰብ። ይሄን እንግዲህ ሲያውን ከእድለቢስነት ሌላ ምን ልንለው እንችላለን? ፓትሪክ ዶርጉ ምርጥ አቋሙን እያሳየ ባለበት ሰዓት ያውም ባላንድ ዶርጉ እያለን እስክንጠራው ምርጥ አቋሙን እያሳየ ባለበት ሰዓት ለ10 ሳምንታት ያክል ጉዳት ወደ 8 ጨዋታ ምናምን ነገር ለማንቸስተር አገልግሎት አይሰጥም እና ይሄ ከእድለቢስነት ውጪ እኔ ምንም ልለው አልችልም። ወይ ደግሞ ቆርጨመውበታል። በቃ በጉዳ ብልት ነው ያደረጉት ማለት ነው ልጁን እና በጣም የሚደብር ነገር ነው። እግዚአብሔርን ብቻ ቶሎ ተሽሎት እንደሚመለስ ተስፋ አደርጋለሁ። ዶርጉ ሲሰደብ የኖረ ልጅ አሞገሳችሁ ብርድ አይሉት ቡዳ አስመታችሁታል። አጋደማችሁት ልጅ ፉላም ላይ ሳይደግም ኧረ ወይኔ ፉላም ላይ ሳይደግም ሃይላይቱን ስንት ጊዜ አየው ነው ጥያቄው። በቃ ጎሉ ሃይላይቱን ስንት ጊዜ አይቶታል ነው ጥያቄው። በቅጡ እንዴት ይምታው እንዴት ሳያቅ አሁን ስንት ቻምፒየንስ ሊግ ነው የሚያመልጠው? አሁን ሐሙስ አላቸው እንዴ ጋይስ? ወይኔ ዶርጉዬ የኔ ሜሲ ምንድነው? እሺ የኔ ጌታ የኔ ትንሹ ሜሲ በሉሽ ነበር። ጨዋታውን ባደግም ጎሉን ይብሉ አልጋለሸኙሻ የሌለበትን ልጁን በየፕሮፋይሉ በየኮሜንቱ ነስታችሁ አይ ትንሽ ነው ለነገሩ። ከዚህ በኋላ ትንሽ ጨዋታ ነው የሚቀራችሁ። ይረፍላችሁ ይበላ ይጠጣ ብሏል አቡዬ። ይብላ ይጠጣ ይተኛ በቂ ነው። ከዚህ በላይ ካስበላችሁት እንዴ አውቶም እንደዚህ ስለታረጉት ነው እንዴ? 24 ሰዓት እንደው ከ24 ሰዓት አይለፍ የተባላችሁ 48 ሰዓት ደስታችሁ ሳትደግሙ ወይኔ ኔትዳውያን ወይኔ ተበላን። ወይኔ ዶርጉ 10 ሳምንት ነው የተጎዳው ጉዳት። ወይኔ ምንድነው ይሻላል በዚህ ሰዓት?
በአንድ ወት ልጁ ተቀየረ ስንል ወይኔ ዶርጉ 10 ሳምንት አረላሽ ኦልሞስት ፕሪሚየር ሊጉ አለቀ ማለት እኮ ነው። ፓትሪክ ዶርጉ መጎዳቱን ማለት ነው የሰማሁት ከማን ቢሆን ጥሩ ነው? ከወያሎች ሲቀልዱ ሲስቁ እናታችን የምቀኛ ሰፈር ልጆች ማለት ነው። በቃ ቁጭ ብላችሁ እኛ ላይ ነው አይደለም የምትቋጥሩት፣ ከኛ ቀርባችሁ ቪዲዮም ትሰራላችሁ አይደለ? ይሁን ብቻ ቋጥራችሁብናል። ለማንኛውም ማለት ነው የነሱ ቢሆን የተጎዳውና እነሱ ቢሆን እኛ ቢሆን የቀልድ ነው ማለት ነው። እንዴት በጉዳት ይቀለዳል በበይል ነበር አንድ የሆነ ነሆለላለ ማለት ነው። ለማንኛውም ማለት ነው ዶርጉ ሚሽኗን ጨርሳለች። ሁለት በጣም ከባባድ ጌም ለዋንጫ የሚፎካከሩ የሚባሉትን ማለት ነው ገንድሰን እንድንጥል ረድቶናልና ዶርጉ ደግሞ ከሎ ብሎክ ቲሞች ጋር ወይ ደግሞ ከወገብ በታች ያሉ ቲሞች ጋር ይገባል ብላችሁ ካሰባችሁ እኔ እንጃ፣ እኔ አይመስለኝም። ይሄ ዊንጋቸው ከባድ የሆነ በክንፍ በጣም የሚያጠቁ ቲሞችን በደንብ ይሄ ምንድነው ደብል አፕ እያደረጉ ለመከላከል ነው እንጂ ይሄ በደንብ በሎ ብሎክ ለሚከላከሉ ቲሞች በጣም ፍቱን መድኃኒት ማቲያስ ኩኛ ነው። ቲፒካል የሆነ ዊንገር ነው የሚያስፈልገንና ያው ቢኖር አሪፍ ነበር፣ ግን ተጫዋች ኖርማል ነው ይጎዳል። እንኳን እሱ ብሩኖ ሊቻ ምናምን ብዙ ተጫዋች ተጎድቶብናልና ኩኛ ያለ የሚያሳስብ ነገር የለም። ቀለል ያርግለት። እንደገናም ደግሞ አቋሟም መፈርጠም መስላለች፣ በጊዜ ትመለሳለች ብዬ ተስፋ አረጋለሁ። ይሜ አወይ የኔ ዶርጉ፣ የኔ ጎል ጭራቅ፣ የኔ የጎል አውራጅ፣ የማንቸስተር ተስፋ ጠባቂ ከወራጅ አሞግሰው ነበር 2 ቀን ሳይሞላው የማንቸስተር አፉ አዙሮ ዛጣለው። አይ እኔ ያዘኛለሁ በእውነት ዶርጊው መጎዳት ያልነበረበት ተጫዋች ነው። በእውነት 2 ወር ወይ 3 ወር በእውነት መጎዳት አልነበረበትም። እና ደግሞ ያው ታውቆት ነበር ሲጀምር ታውቆት ነው እንጂ ዶርጉ እንደዚህ የሚያገባ ሰው አይደለም። እኔ በእውነት አውቀዋለሁ። በእውነት በተጫዋች ጉዳት የምትቀልዱ ሰዎች ደግሞ በእውነት አይቀለድም። በተጫዋች ጉዳት አይቀለድም። ዶርጉ እንግዲህ ለ10 ሳምንት ነው ምናምን ከሜዳ ይርቃል በጉዳት ምናምን ተብሏልና ቲክቶክ ላይ ምድረ ወያላ ሙድ ሲስ ምናምን የሆነ ሽንፈቱን ሊያረሳሳ ነው ሲሞክር እያየው እየሳኩ ነበር። ዶርጉ ቢጎዳም ስራውን ሰርቶ ጨጓራ ህልጦ በሽተኛ አርጎፍ ነው የተጎዳው ፓፓ እና እኛ እኮ ለዋንጫ አይደል የምንጮተው። እና ዶርጉ ተጎዳም ብለን ደግሞ ያን ያህል ባይዘው ቺኑ ለ3 ጌም ጥሩ ስለተጫወተ ላይክ ስኳድ ነው የሚሳሳው የሆነ ተጫዋች ሲጎዳ እንጂ ያን ያህል በጣም ኢምፖርታንት ፕሌየር ምናምን አይደለም እንደ አጠቃላይ ካየኑና ለምን እንደምትደሰቱ አልገባኝም። እንደው ለማረሳሳት ሽንፈትሽን ለማረሳሳት ብቅ ለማለት ካልሆነ በቀር ቲክቶክ ላይ ዶርጉ ተጎዳ ብለ የምትደሰትበት ነገር እኔ አይታየኝም። እና ዩናይትድ ዶርጉን ይዞ እንግዲህ ሲቲን በማሸነፍ ትልቅ ስህተት ሰርቶ ነበረ። ስህተቱን ግን ድጋሚ ሁለተኛውንም ይዘዋንም ማለት ነው በማሸነፍ ስህተቱን አርሞታል። በተከታታይ 2 ሳምንት ሁለቱንም የሊጉ መሪዎች ሁለቱንም ጥግ አስይዟል። እና ዶርጉ እዚህ ላይ ደግሞ ወሳኙ ሰው ነበረች ማለት ነው። አሁን ተጎድታለች፣ ግን ሽንፈትሽን አታረሳሽ በዶርጉ ጉዳት ምድረ ወያላ ስታስጠሉ አሰብኩት። የኔ አርሰናል ተጫዋች ተጎድቶ ቢሆን ምናምን በጉዳት አይቀለድም እንደዚህ ይሄ ደጋፊ ዶርጉ ተጎዳ የሚል ዜና እየወጣ ነው። ያሳዝናል በጣም ለ3 ወር ድረስ ከ2 ወር እስከ 3 ወር ባለው ድረስ እስከ 10 ሳምንት ነው የተባለው። አሳዛኝ ነው በጣም። ጥሩ ሙድ ላይ ነበረች ደግሞ በእናት እኛ ላይ ራሱ ጎል አግብታ ገና ኩኛ ገና ብሩኖ ጀማው የሚያስደስት ዜና ዶርጉ ለ8 ሳምንታት ከሜዳ ይርቃል። እናንተ ደስ አላላችሁ? ለምን ግን ክትክቶ አይቀመጥም? አይ ተጫዋች ሲጎዳ ምናምን መደሰት ምናምን ይሄ እግር ኳስ ባህሪ አይደለም። ለምን እንዲህ እንዳይሆንም ሲፈልግ እኔ ምን አገባኝ? እኔ ደስ ብሎኛል ተበያለሁ። ተረጋጊያለሽ። ሲጀምር ይሄ ጠቋራ ቢያራ እድለኛ ነበር። በእድል ነው ያውን ጎል አገባው። በጣም እድለኛ ተጫዋች ነው የእውነት። ለምን እንክትክቱ አያወጣም? እኔ ደስ ብሎኛል። 8 ሳምንታት እንክትክቱ ለምን ኳስ አያቆምም? ምን ያገባኝም? ደስ ነው ያለኝ። ብቻ የማንቸስተር ተጫዋች እንደዚህ አይነት ነገር ሲገጥምበት እኔ እርክት ነው ወንዳታ ነው ያልኩት። በቃ የአርሴ ፋሚሊዎች እናንተ ደስ ብሏችኋል? ዶርጉ ለ8 ሳምንታት ለምን እንክትክቱም አያወጣም? አውዳልቅም። ደስ ነው ያለኝ። እኔ ደስ ነው ያለኝ። ይታባ 8 ሳምንታት ዶርጉ አልሰማሁም ነበር ሀቢቢ። ዶርጉን የሚያክል ተጫዋች ተጎዳ። በእናታችሁ በጣም እኔ ገና አሁን እየሰማሁ ነው። በጣም ያሳዝናል። በጣም ጥሩ ላይ የነበረ ነው የተጎዳው። ለሁላችሁም የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ።
ሶሪ ማለቴ በጣም ሀዘናችን ነው። ብቻ በጣም ያሳዝናል። በጣም ደስ ብሎኛል ለማለት ያክል ነው። ይመቻችሁ ልጆች። ዶርኩር ተጎድቷልና በጣም ነው ያሳዘነኝ። አቡዬን ይዩት፣ የምሬን ነው። በጣም ነው የከፋው፣ ግን ስራውን ሰርቷል። ያራዳ ልጆች የ9 ዓመት ታሪክ ነው። ዶርኩ ስራውን ሰርቶ ነው ቢሞት ማይረሷል። አባቴ በቃኝ ነው ቢሞት ራሱና የገፋቸው ነው። ፈጣኑ ላይ መለሰ። ትልቅ ጨዋታ ጊዜ መልሶ ስራውን ይሰራልኝ ይመለሳል። አይዞህ የምሬን የኔ አባት ምንም አትሆንም። እንዳፈራ አባቴ ስራውን ሰርቷል። ያራዳ ልጆች የምሬን ነው። ስራውን ሰርቷል። የ9 ዓመት ስራን የሰራ ዶርኩ ቢሞት ራሱ ዩናይትድ ደጋፊዎች የሚቀባቸው አይመስለኝም። የምሬን ነው። የድፍን ዓለም ሰላም አስከባሪ ፓትሪክ ዶርጉ ለ10 ሳምንታት ከሜዳ ይርቃል። ፓትሪክ ዶርጉ 10 ሳምንታትን ከሜዳ የሚርቀው በጉዳት ምክንያት ሳይሆን በእረፍት ነው። የሰው ልጅ ደግሞ ከሰራ ከለፋ ከደከመው ማረፍ አለበት። ሰርቶ ሲያርፍ የሰው ልጅ ደስ ይላል። ልክ እንደ ፓትሪክ ዶርጉ ለዓለም ሕዝብ ሰላምን ሰተህ ነው አንተ ያረፍ። ጉዳት 10 ሳምንት ምንም አይደለም 10 ሳምንት ነገ ነች 10 ሳምንት። የሰው ልጅ ስንት ደና ነገር ሳይሰራ አፈር ይበለው የለ እንዴ? አንተ 10 ሳምንት በኋላ ደግመህ ትነግሳለህ። ኖርማል። የሰው ልጅ ሰርቶ ሲያርፍ ደስ ይላል። በቃ ስራህን ሰርተሃል፣ በስነ ስርዓት ቃልህን አክብራል። እኔ ቃልህን ባታከብር ኖሮ እንናደር ነበር፣ አንተንም ያበሳጭ ነበር። ቃልህን ግን አክብራል። 3 ነጥብ ይዘህ መታሃል ሄደህ። በቃ ሰላም ነው። ለአንተ እረፍት ያስፈልጋል። ግልጽ አይናችሁ ይጥፋ። ድሮም ሲጀመር አርሰናል የነካ ነገር ሲጀመር በረከት የለው። ኤምሬትስ የረገጠ ነገር በረከት የለው። በላችሁት አይደል? ኦር ብሉ፣ ኦር ያስበላችሁ። እንግዲህ በሉብን፣ ይሄንን ድንቅ ተጫዋች በሉብን። ሰበር ዜና፣ ዶርጉ በሃምስትሪንግ ጉዳት ምክንያት 10 ሳምንት ከሜዳ እንደሚርቅ ተረጋግጧል። ለነገሩ በሱ ቦታ ላይ ብዙ ተጫዋቾች አሉ፣ ግን ይሄንን ድንቅ ተጫዋች በማጣታችን በጣም አዝኛለሁ። ምን ሰማንችሁ? የማንቸስተር ዩናይትድ ደጋፊዎች ኮሜንት ላይ ያሳባችሁ። እጅግ አሳዛኝ ዜና አሁን ተሰምቷል። የክለባችን ኤክስፐርት የሆነው የዝ አትሌቲኩ ላውሪ ሁይትዊል ዛሬ ይፋ እንዳደረገው ከሆነ ፓትሪክ ዶርጉ ከአርሰናል ጋር በነበረው ጨዋታ የሃምስትሪንግ ጉዳት ገጥሞት ነበረ። ታዲያ የማንቸስተር ዩናይትድ ሕክምና ቦርድ ባደረገለት ምርመራ ፓትሪክ ዶርጉ እስከ 10 ሳምንት ወይም ደግሞ በአጠቃላይ ለ3 ወር ከሜዳ የሚርቅ ይሆናል። የውሻ ቁስል ይሁንለት። ፓትሪክ ዶርጉ ምርጥ በሆነበት ሰዓት ጉዳት አስተናግዷል። እስከ 3 ወር ድረስ ወደ ሜዳ አይመለስም ተብሏል። ዜናውን የዘገበው የዝ አትሌቲክ የክለባችን ኤክስፐርት የሆነው ላውሪ ሁይትዊል ነው። ጉዳት አያስደስተን የምትለዋን ሳክስ አቁሟት ማለት ነው። ሌላው ቡድን ልክ እንደናንተ ያልተጠና ትሬኒንግ ስለማያደርግ ብዙ ጊዜ ጉዳት አይገጥመውም እንጂ ስለት የምታስገቡ እናንተ ናችሁ፣ እናውቃችኋለን። ሁለተኛ ያላወቃችሁት ነገር በፓትሪክ ዶርጉ ቦታ የሚጫወተው ማቲያስ ኩኛ ነው። ለማታውቁት የአርሰናል ከማንቸስተር ዩናይትድ ከተናም በፊት ጨዋታ ነበራቸው። እዛ ጨዋታ ላይ 3ኛውን ጎል ከቦክስ ውጭ እንደዚህ አንሸራቶ ያስቆጠረው ልጅ ማለት እሱ ነው የሚጫወት። ሶስተኛ እቺ ጉዳት ዜና የትናንቱን ጨዋታ እንድንረሳ የምታደርግን መስሏችሁ ከሆነ ዶርጉ የሚለውን ስም ስናስታውስ እንደውም 2ኛውን ጎል ማለት ከዚህ በኋላ የማይመጣበትን 3 ወር ያክል የምናስታውሰውን ጎል አስቆጥሮ ሄዷል። በቂ ነው ለ3 ወር የሚሆን ጎል ማለት ነው። እንደናንተ ኦንጎል ምናምን ሳይሆን ከቦክስ ውጭ የነጠረ ኳስ ቦሊ አድርጎ በእጁ ይዞ ምናምን የሚገርም ጎል አስቆጥሮ ሄዷልና አንረሳው። ይመቻችሁ። ኧረ ምን አይነት አሳዛኝና እጅግ ደባሪ የሆነ ዜና ነው በሰዓት እየሰማን የምንገኘው። እንደ ላውሪ ዘገባ ከሆነ ፓትሪክ ዶርጉ ለሚቀጥሉት 10 ሳምንታት በጉዳት ምክንያት አይገኝም፣ ሃምስትሪንግ ነው ጉዳቱ እያለን ይገኛል። እኔ በጣም ነው የከፋኝ በምርጥ አቋሙ ጊዜ እንደዚህ በመሆኑ። ሰበር ዜና ዶርጉ ይልሃል፣ ቅመሙ ይልሃል፣ የማንቼው ኮከብ ይልሃል። ተጎዳ። እንኳን ደስ ያላችሁ። ተጎድቶ ከሜዳ ርቁ ይክረም፣ እንዳፋችሁ ያርግላችሁ። ገባችኋ? አረ ፋብሪዚዮ ምንድነው እሱ እንዴ? የምር ቀልድ? አይ ቀልድ ነው። አይ ቀልድ የምር አይደለም፣ ቀልድ ነው እንዴ? ዶርጉ እስከ 10 ሳምንት ከሜዳ ይርቃል የሚባል መረጃ የምር ነው? አረ አይሆንም። የምር ግን እግዚአብሔር ስለገብቷል አይደል? ልጁ ምርጥ አቋም ላይ ነበረ። ግን የምር እንደ ሮዲና እንደ ሊቻ ቀላሉን ያርግለት። ሌላ ምንም ልል አልችልም። ያው ብድር በምድር ነው። ማን ነው አይዟችሁ፣ ያው ይመለሳል። ግን እዚህ አቋም ላይ ወይ
መሆን የለበትም። የምር ግን አይዟችሁ። በጣም ያሳዝናል። በአዲሱ የማንቸስተር ዩናይትድ አለቃ ማይክል ካሪክ ስር እጅግ በጣም አስደናቂ መሻሻልን እያሳየ ይገኝ የነበረው ፓትሪክ ዶርጉ በአርሰናሉ ጨዋታ ላይ አስደናቂ ጎል አስቆጥሮ ባጋጠመው የጡንቻ መሳሳብ ጉዳት ምክንያት ለሚቀጥሉት 10 ሳምንታቶች ከሜዳ በጉዳት ምክንያት እንደሚርቅ አትሌቲክስ አስነብቧል። ስለዚህ ፓትሪክ ዶርጉ እንግዲህ በጉዳት ምክንያት 2 ወር ከግማሽ ያህል ከሜዳ የሚርቅ ይሆናል። ማንቸስተር ዩናይትድም የሱን ግልጋሎት የማያገኝ ይሆናል ማለት ነው። በጣም ነው የሚያሳዝነው። አስደናቂ መሻሻልን በማይክል ካሪክ ስር እያሳየ የሚገኝ ተጫዋች ነበረ። በሩበን አሞሪም ስር ካገባው ጎል በላይ በካሪክ ስር አስቆጥሮ እንግዲህ በርካቶች አድናቆታቸውን እየቸሩት የሚገኝ ተጫዋች ነበረ። ተጫዋቾች እንደዚህ አይነት ጥሩ ሞመንታቸውን እያገኙ በሚገኙበት ሰዓት ላይ ጉዳት ሲያጋጥማቸው እንግዲህ በጣም አስቸጋሪ እንደሚያደርግባቸው ለመመለስ በተደጋጋሚ ተመልክተናል። ለማንኛውም እናንተ ስለ ፓትሪክ ዶርጉ ጉዳት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ሞቲርሳኝ ዶርጉ ያችን ቅመም የሆነች ጎል ካሳየን ዛሬ 3ኛ ቀን ነው። በሀገራችን አባባል ምን ይባላል? ሰለስት ይባላል። ሁልሽም ኮሜንት ላይ እየገባሽ በረታችሁ ወይ በሉልኝ። በዛውን ፎሎ አይረሳ። እቺን ቅመም ደግሞ በዱቤ የተሰራ ሜዳ ላይ አጫውተውብን 3 ወር እንዲጎዳ አድርገውብናል። በጊዜ ተመለስልን አንተ ቅመም። ከዮኬሬሽ የተሻለ ጎልና አሲስት አለ። እሺ ማንቸ ፋሚሊ ሰበር አስከፊ ዜና ተሰምቷል ማለት ነው። ፓትሪክ ዶርጉ ከአርሰናል ጋር በነበረን ጨዋታ ባጋጠመው ጉዳት ምክንያት 10 ሳምንት ከሜዳ እንደሚርቅ ተረጋግጧል ማለት ነው። ይሄም በጣም አስከፊ ነገር ነው። በጣም እኛ ችግር ላይ አሁን ጉዳት ነው በቃ በጣም ችግር ውስጥ እየከተተን ያለው የዲሌይት ጉዳት፣ የማርቲኔዝ ጉዳት ምን ያህል ቡድናችንን ጎርቶት እንደነበረ፣ የማጉዌር ጉዳት ምን ያህል ቡድናችንን ጎርቶት እንደነበረ የነሱ ሲመለሱ አይተናል። በተለይም ደግሞ የማርቲኔዝ ጉዳት ምን ያህል እንደጎዳው ቲማችንን አሁን ማርቲኔዝ ሲመለስ ነው ያየነው። ቡድኑ ላይ የመከላከል ችሎታችን ሲሻሻል ማለት ነው በሱ ምክንያትና ጉዳት ይኸው በጣም ችግር ውስጥ ከተተን። ደግሞ ዶርጉ መጥፎ እያለ ሳይጎዳ እንደገና ጥሩ ሲሆን ተጎዳ። ከዶርጉ በጣም ብዙ ነገር ነበር የምናገኘው። ጎል እናገኛለን፣ መከላከሉ ላይ ብዙ ሚና ያለው ተጫዋች ነበረ። በጣም የሚያስጠላው ነገር ደግሞ ከጉዳት ሲመለስ ይሄ ብቃቱ ላይ ቀጥል ይችላል። ኤኒዌይስ ይመቻችሁ። በእርግጠኝነት ዩናይትድ ቶፕ 4 ይጨርሳል። በእርግጠኝነት ገና ከሊቪያ ያለው ገና ከቼልሲ ያለው እንቋጥረልሻለን። ወዳጃችን ነሽ። መቼም የዩናይትድ ደጋፊዎች እስካሁን እንዳልተጣላን ተስፋ አደርጋለሁ። ጋይስ ሁላችሁም ይቺን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ጀምሩልኝ። ሲቲዝንስ በተለይ ያው ቆዮ ቪዲዮ ከሰራውና በጣም አካውንት ተመቷል። ስለዚህ አደራችሁን። ነባ ሲቲ ዘንድሮም እየበላ ነው። ቴሌግራማችን ማለት ነው። ዘንድሮም ምንም ይፈጠር እየበላ ነው። ስለዚህ ቴሌግራምን ጆይን አድርጉ። ይኸውላችሁ እንዴት ላይክ በምን እንትን እንደምትሉ ሁሉም ከነኮዳችሁ ከነኮዱ ምናምን እዛ ላይ ታገኙታላችሁ። ኤቭሪዴይ ቡም የሚል ትኬት ሳይኖር አያርም። ገብታችሁ ደግሞ እሱን ማየት ትችላላችሁ። ግን ከዛ በፊት ጋይስ እስካም እንዳትደረጉ የኔ ትክክለኛ ቻናል ነባ ሲቲ ብቻ ነው የሚለው ዩዘር ኔሙ ማለት ነው። ቻናሉ ስሙ ደግሞ ሚስተር ነባ ብቻ ነው የሚለው። አንድ ሌላ ትልቅ ቻናል አለ ሚስተር ነባ ሲቲ የሚል ዩዘር ኔሙ ደግሞ ነባ ሲቲ 1 ነው፣ ነባ ሲቲ 0 ምናምን የሚል እንደዚህ ቁጥር የለባቸውም የኔና አደራችሁን እንዳትጨናነቁና እንዳትበሉ ከፈለጋችሁ ባዮ ላይ ሊንክ አለላችሁ። ሁላችሁም በሊንኩ ገብታችሁ ቀጥታ የኔን ቻናል ነው የምታገኙት። እንደዛ ጆይን ማድረግ ትችላላችሁ ማለት ነው። ሶ የዩናይትድ ደጋፊዎች እንግዲህ እነዚህ ጋር እንደምታዩት አንደኛው ነገር ዛሬ በወጣው መረጃ መሰረት ዶርጓችን ወዳጄ ተጎድቷል። በአርሰናል ደጋፊዎች ቋጠሮ በቶሎ ያሸለው ወንድማችን ከዚህ በኋላ ያው ከዩናይትድ ጋር ጨዋታ ስለሌለ አያሳስብም። ወዳጅነታችን ተመልሷል። ባለፈው ለሲቲ የሰራችሁት ፌቨር በጣም ትልቅ ፌቨር ነው። ነጥቡ ወደ 4 ወርዷል ማለት ነው። ይሄ ሲኩራሩበት የነበረው ነገር እንዳለ ወድሟል። አሁንም ድረስ አናቆምም ኋላ መከተላችንን አታስቡ። የኢትዮጵያ ሕዝብ ሰላማችሁን እንሰጣችኋለን። እኔን እመኑ፣ ሰላማችሁን ይሄ ቲም ይሰጣችኋል። ትንሽ ስለ ጨዋታው ልበላችሁ። አንደኛ ነገር ዩናይትድ በጣም እንዲያሸንፍ የሚያደርገውን ጨዋታ ተጫውቷል እና የተጫወተ አሸነፈ። የሲቲም ጊዜ ነግራችኋለሁ። ዩናይትድ ይገባዋል፣ ሁለቱም ዊን ይገባዋል ዩናይትድ። ምክንያቱም ላይክ የማናውቀውን ፐርፎርማንስ እያሳየን ነው አሰልጣኛቸው። የዩናይትድን የማይታወቀውን ጎን እያመጣው ነው። ብሩኖ ወደ ቦታው ተመልሶ እየጮተ ነው 10 ቁጥር ላይ። ብሩኖ 10 ቁጥር ላይ ተጮተ ማለት እንግዲህ ከኋላ ያለው ቦታ ሴፍ ነው ማለት ነው። ያን ነገር አሰልጣኙ አምኖበታል። ብሩኖ ወደፊት በጣም ፕረስ ማድረግ ጀምሯል ማለት ነው ዩናይትድ ብሩኖ 10 ቁጥር ላይ ከተመለሰ እና ይሄ ነገር ደግሞ ብዙ ቲሞችን ከዚህ በኋላ የሚያስቸግር ይመስለኛል። እና ዩናይትድ በስተመጨረሻም ላይክ
ይህንን ነገር በማድረግሽ ለእኛም ለአርሰናልም ከእኛ ጋር ወዳጅነትሽን ጨምረሻል ማለት ነው። ከእነሱ ጋር ጠላትነትሽ እንደቀጠለ ይሆናል። ግድ እንዳይሰጥሽ አርሰናል ደጋፊ ወደድሽ ጠላሽ ጥቅም የለሽም። ለማንኛውም ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉት፣ ፎሎ አድርጉ። ዩናይትድ ፋኖችም የሲቲ ፋኖችም ቤተሰብ እንሁን። 60 ሺህ እንግባ ማለት ነው። እግዚአብሔር ያክብርልኝ። ወዳችኋለሁ። ባባይ። እቺን ቪዲዮ ሰምተን እንመለስ። እስከዛ በደንብ ኮፒ ሊንክና ሼር እያደረጋችሁ ፋሚሊ እኛን ሙድ እንደያዛችሁብን ጥቅም ካለው ግን እስኪ እኛ ምን ሞክረው። እሰይ እንኳን ተጎዳ ረጅም ዓመት ያደርግለት። ልክ እንደ ሮድሪ ልክ እንደ ማርክ እማይደርስ የለም ደረሰ። የተጫዋቾች ጉዳት የሚያስደስተን ሰዎች አይደለንም፣ ግን 2 ዓመት ያርግለት ጉዳቱን። ዶርጉ ጥሩ ፐርፎርማንስ ላይ ነበረ፣ በደንብ እያገላገላችሁ ነበረ፣ ግን 2 ዓመት ያርግለት ጉዳቱ ለአንዳንድ ሰዎች ሲባል ማለት ነው። ለኬሬሩ ግን ጥሩ ስላልሆነ በቶሎ እንዲመለስ ስላለው ይመቻችሁ። ዶርጉ ተጎዳ። ፋብሪዞ ነው ዘገበው። ዶርጉን የጎዳው የኢትዮጵያ ደጋፊ ነው፣ የወያላው አይን። በቃ በሁለት ጨዋታ እኛ እኮ አመቱን ሙሉ እኮ ዶርጉ እኮ አቃጥሎናል እኮ፣ ግን ሁለት ጨዋታ አሪፍ ቢሆን ትቀረጥፉታላችሁ። ጥቁር ሰው እንኳን አትለዩም። አረ ቢስሚላህ። ሰበር መረጃ እንግዲህ ስለ ፓትሪክ ዶርጉ አዲስ ዜና ወጥቷል ማለት ነው። በጉዳቱ ዙሪያ ያው እስቲ አካውንታችን አረ ጎበዝ ምንድነው ይሄ ሁሉ ጀማ ይዘን ወደ 300 ቪው ኮገባ። በቃ 300 ነው እየታየ ያለው። ምንም አካውንታችን ተመንቷል። በዛ ላይ እንደምታዩት ዋርኒንግ ላይ ነው ያለው አካውንታችን። ኮፒ ሊንክ ያስፈልገናል፣ ሼር መደረግ አለበት። ምንም በቃ ሞራል እያጣን ነው። ቪዲዮ መስሪያ ሞራሎች ራሱ እያጣን ያለ ነውና እባካችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ፎሎ እያረጋችሁ ደግሞ አካውንታችንን ተከታተሉት። ስለ ፓትሪክ ዶርጉ የጉዳቱ ዜና አዲስ ዜና ወጥቷል። ለ10 ሳምንት ከሜዳ እንደሚርቅ ተረጋግጧል ማለት ነው። በአምስትሪንግ ጉዳት ያው ኦልሞስት ሲዝኑን ሊያልቅ 4-5 ጨዋታዎች ሲቀሩ ነው ወደ ሜዳ የሚመለሰው ማለት ነው። እኔ ግን በአግባቡ የተሰጠውን ኃላፊነት በተለይ ሁለቱ ትላልቁ በቃ ወሳኝ ጨዋታዎች የነበሩት ዶርጉ የሚያስፈልግበት ወሳኝ ጨዋታዎች የነበሩት የሲቲና የአርሰናሉ ጨዋታ ነው። በአግባቡ ስራውን ተወጥቷል። በቃ ከዚህ በኋላ የሚመጡት ሞር ይሄ እነ ሉክሾ እና ማርቲኔዝ ላይ ጫና የሚበዛበት አይነት ጨዋታ አይደለም የሚመጡት ከዚህ በኋላ ያሉትና የነ ማቲያስ ኩኛና ሜሰን ማውንት በአግባቡ ይህን ቦታ ይሸፍኑታል ብዬ አስባለሁ። ስለዚህ ዶርጉ ለ10 ሳምንት ከሜዳ እንደሚርቅ ኦልሬዲ ተረጋግጧል። ቀጣዩን እንግዲህ በነ ማቲያስ ኩኛና በነ ሜሰን ማውንት ምንጮት ይሆናል። ይህን ያህል አሳሳቢ ነገር አይደለም። ስኳዳችን ምን እንደሆነ ላላቅም ማለት ነው። የሆነ ሰፍቶ ነው የታየው። ስኳዳችን ሰፊ ሆነውን ምን የሆነ ተጫዋች ቢጎዳ የሆነ ነገር በቃ ብቻ የሆነ ነፃ የሆነ ነገር ድሮ እኮ የሆነ አንድ ተጫዋች ሲጎዳ ራሱ በቃ እንሳቀቅ ነበር። ስለዚህ ብዙ እንትን የሚል ነገር አይደለም እሱ። ስፒድ ሪከቨሪ በቃ ቶሎ እንዲመለስ እንትን ማለት ነው። ምክንያቱም በቃ አሪፍ ፎርም ላይ ነው የነበረው። በዚህ ሰዓት መጎዳት አልነበረበትም ፎርሙን ይዞ እንዲቀጥል። ስለዚህ በሚቀጥሉት ጨዋታዎች ከዛ በኋላ የሚመጡት ጨዋታዎች እናየዋለን ማለት ነው። ለ10 ሳምንት ግን ከሜዳ እንደሚርቅ ተረጋግጧል ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ በደንብ። ይመቻችሁ ማንቸስተራውያን። ለማንቸስተር ዩናይትድ ደጋፊዎች ጥሩ የማይባል ዜና ተሰምቷል። አሪፍ አቋም ላይ የሚገኘው ፓትሪክ ዶርጉ ባለፈው ከክለባችን ጋር ባደረገው ጨዋታ ላይ በደረሰበት የአምስትሪንግ ጉዳት ምክንያት ለ10 ሳምንት ከሜዳ እንደሚርቅ ተነግሯል። በቶሎ ማገግሞ ወደ ሜዳ እንደሚመለስ እመኝላችኋለሁ። ለማንኛውም ክለባችንን በተመለከተ አዳዲስ የወጡ መረጃዎች አሉ። እነሱን በአጭሩ እንመለከታለን። እንደተለመደው ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ሪካርዶ ካላፊዮሪና ካይ ሃቨርትዝን በተመለከተ ነገ ለምናደርገው የቻምፒየንስ ሊግ ጨዋታ ስኳዳችን ውስጥ እንደሚጠቃለሉና የተወሰነ ደቂቃ እንደሚያገኙ ተነግሯል። ይሁን ቦስ ሚኬል አርቴታ የነገውን ጨዋታ በተመለከተ ዛሬ ጋዜጣዊ መግለጫውን የሚሰጥ ይሆናል። ክለባችንና አያክስ በዚንቼንኮ ዝውውር ላይ ለመስማማት ከጫፍ እንደደረሱ የሚያሳዩ መረጃዎች ወጥተዋል። ዚንቼንኮን በቋሚ ዝውውር ክለባችን የሚለቅ ይሆናል። ክለባችንን በተመለከተ አዳዲስ የወጡት መረጃዎች እነዚህ ናቸው። ወደ በኋላ የሚኬል አርቴታን ጋዜጣዊ መግለጫ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የዩናይትድን ጉድ ከሰከንዶች በኋላ አሳያቸዋለሁ። ከዛ ፊት ግን ማለት ነው የሳምንቱ ምርጥ ተጫዋች ተብሎ ተመርጦ አለ አይደለ እየተነቃቃ ባለበት በጣም ነው የሚያሳዝነው። በጣም ማለት ነው አንተ እኔ ላይ ያን አይነት ጎል አገባ ዶርጉ አንተ ከኦን ጎልና ከተበላሸ ክሮስ ወጥተ ራያ ላይ ያን አንገላግጫ የተገባ እርግጥ ጨንቆ ነው ተቅማጥ ሲመጣብ የመታወሹት ገባለ እግርህ እንዲህ አይነት ጉዳ ላይ ኦን ጎልና ጠማማ ክሮስ ነበረ እንትን ያለው ለ10 ሳምንት አዝኛለሁ። ይኸው ተመልከት የዩናይትድ ደጋፊ አሳትሞ ያውን በከለር ፕሪንት አድርጎ በየግድግዳው ለጥፉላል። ከነዚህ ጋር እኮ መሸነፍ እኮ የሚያስጠላው ለዚህ ነው። አስቶን ቪላን ሰላም አስከባሪ ብለው በየግንቡ የዲሽ ማስታወቂያው ነው ሰሞኑን ነበር ይመስል። አሁን ሰውላ ማለት ነው እኔ ለምን ጨዋታውን እንዲህ አፍጥናችሁ በፊልም መልክ አታሳዩትም? ተመስጦ ያየዋል። ምን አባ ነው ኳሱን አላያችሁማ?
ግንድ ላይ ይለጥፋል ሰላም አስከባሪ ዘጊ ነገር ይዘመጣ ዶርጉ አንቀሽቅሾት ነበር እኮ ተንቀሸቀሸ በቃ የባጃጅ ሞተር ይዞ ሲኖትራክ ካልሆንኩ አለ በቃ ተንቀሸቀሸ ሄደ በቃ ቢቀርብስ እንደ አቅም ብትጮትስ ያንኳስ ባትመተውስ አይዶርጉ ለራስ አሉንክ ለኛ ማሉንክ እንቅፋት ይበለ የታባ ዶርጉ ተጎዳ 10 ሳምንት በቃ ኮልሞስት አለቀ ማለት ነው ሊጉ ደና ፐርፎርም እያደረገ ምን አይነት ጣጣ ነው በእናታችሁ አሁን በዚህ ሰዓት ይጎዳል ደግሞ ደና ፐርፎርም እያደረገ እኮ ነው በእናታችሁ በቃ ደና እኮ ወደ ፖይንቱ እየገባ ነበር ይሄ የሰው አይን ነው ይሄ ወያላ አይን ነው አሁን ደና እየሄደ ልጅ ምን ሆኖ ነው እሺ ባለፈው እኮ ሲወጣ እኮ ጠርጥሬ ያለው በእናታችሁ ኧረ በስመ አብ ደና ፐርፎርም እያደረገ ኧረ ዶርጉ ኧረ ምን እሺ ያሳዝናል በጣም 10 ሳምንት አሁን አይገባም ተባለ አሁን ለ10 ሳምንት በይኔ በእናታችሁ እስኪ የሰው አይኔ ምቀኛ